ዕለተ እሁድ መጋቢት 6 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ ቀጥሏል። በሰሜን ወሎ ግንባር ሀብሩ ያገዛዙ ባለስልጣናት ስብሰባ ፋኖ በከፈተው ተኩስ መበተኑ ተነግሯል። አፋብን ምኒልክ ህዝብ በቀጠናው ሊደረግ የነበረን ያገዛዙን ስብሰባ ተኩስ በመክፈት መበተኑን ይፋ አድርጓል። በሌላ በኩል በአየር ወለድ ኮማንዶ የ105ኛ ክፍለ ጦር ኃላፊና የሻምበል አዛዡ እንዲሁም የመረጃ መሐንዲስ ባለሙያውን ጨምሮ አንድ ጋንታ የኮማንዶ አባላት ወደ ፋኖ መቀላቀላቸው ተሰምቷል። 9 የኮማንዶ አባላት ሙሉ ትጥቃቸውን እንዳነገቡ ነው ፋኖን ተቀላቀሉ የተባለው። በዝርዝር መረጃችን ሰሙታላችሁ። የትግራይ ጊዜያዊ አስተዳደር የበጀት ጥያቄ በፌዴራሉ አገዛዝ ውድቅ ተደረገ። ከሰሜኑ የሀገራችን ክፍል የተሰማው መርዶ የመላው ኢትዮጵያውያንን ትኩረት ወደ ትግራይ ክልል አሳሳቢ አድርጎ መልሶታል። የትግራይ ጊዜያዊ አስተዳደር ከወር በፊት ለፌዴራሉ አገዛዝ ያቀረበው የበጀት ጥያቄ ውድቅ እንደተደረገ ተረጋግጧል። ይህንን ተከትሎ የህወሓት ምላሽ ምን ይሆናል? በጉጉት ይጠበቃል። በዝርዝር መረጃችን አካትነዋል። ታዋቂው የሂፕ ሆፕ አርቲስት ቴዲዮ በቅርቡ ኦዲዮ ጨዋታ በተሰኘው መድረክ ላይ ቀርቦ አሁን ሀገራችን ያለችበትን የፖለቲካና የማህበራዊ ሁኔታ እጅግ ጠንካራ በሆኑ ቃላት ተችቷል። በተለይ ቴዲዮ በንግግሩ ውስጥ አሁን ያለውን ዘመን የለውጥ ሳይሆን የነውጥ ሲል በግልጽ ገልጾታል። በዝርዝር መረጃችን እናሰማችኋለን። በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት በውጭ ሀገር የሚኖሩ ኢትዮጵያውያንን በተመለከተ ያደረጉት ንግግር የብዙዎችን ልብ የሰበረና እጅግ አደገኛ የሆነ ከፋፋይ መልእክት ሆኗል። ይህ ንግግር የጠቅላይ ሚኒስትሩ ከፍተኛ አማካሪ የሆኑት የዳንኤል ክብረት ንግግር ሲሆን ዲያስፖራው ከኢትዮጵያ ምንም መጠየቅ የለበትም፣ ለሀገር ዝመት ሲባል የሚዘምተው መርካቶ ሲወደድ የሚጎዳውና እኛ ሀገር ውስጥ ያለነው ነን፣ ስለዚህ ሲሞቱም እዚያው በተከራዩበት ሀገር ይቀበሩ እንጂ ለምን እዚህ መጥተው ይቀበራሉ የሚል እጅግ አስደንጋጭ ሐሳብ አንስተዋል። ይህንን ተከትሎ ዲያስፖራው ተቃውሞ እያሰማ ነው። በዝርዝር እናሰማችኋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጥቃት ተገድለዋል ተብሎ በማህበራዊ ሚዲያ በስፋት የተሰራጨውን የሴራ ጽንሰ ሐሳብ በሚያሾፍ መልኩ የሚያሳይ አዲስ ቪዲዮ ይፋ አድርገዋል። በቪዲዮው ላይ ጠቅላይ ሚኒስትሩ ካፌ ውስጥ ቁጭ ብለው ቡና ሲያዙ በኢብራይስጥ ቋንቋ አንድን ነገር እጅግ አብዝቶ መውደድን ለማሳየት የሚጠቅመውን ዘይቤ በመጠቀም ለቡና እሞታለሁ በማለት ሞተዋል የተባለውን ወሬ ዘና ባለመልኩ አጣጥለውታል። አያይዘውም ለህዝቤና አሁን ባለው ሁኔታ እያሳዩ ላሉት ጥንካሬ እሞትላቸዋለሁ በማለት አድናቆታቸውን ገልጸዋል። የመካከለኛውን ምስራቅ የሚያስዳስስ መረጃም ይዘናል፣ ትሰሙታላችሁ። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች ይዘናል። በየቀኑ የምንለቃቸው አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ቀጥሉ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሰሜን ወሎ ግንባር ሀብሩ ያገዛዙ ባለስልጣናት ስብሰባ ፋኖ በከፈተው ተኩስ መበተኑም ተነግሯል። አፋብን ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር በሰሜን ወሎ ሀብሩ ወረዳ በእግረኛ ሰራዊት ታጅቦ የመጣውን ያገዛዙ ባለስልጣናት ስብስብ በከፈተበት ተኩስ ያሰበውን ዓላማ ሳያሳካ በታትኛዋለሁ ብሏል። ለምርጫ ቅስቀሳና የባህር በር እናስመልሳለን በሚል ወጣቶችን ወደ ስልጠና ለማስገባት ዓላማ አንግቦ የነበረው ስብሰባ በአፋብን የ35ኛ ክፍለ ጦር ተኩስ ብትንትኑ እንዲወጣ ተደርጓል። በሌላ በኩል በአየር ወለድ ኮማንዶ የ105ኛ ክፍለ ጦር ኃላፊና የሻምበል አዛዡ እንዲሁም የመረጃ መሐንዲስ ባለሙያውን ጨምሮ አንድ ጋንታ የኮማንዶ አባላት ፋኖን ተቀላቅለዋል። 9 የኮማንዶ አባላት ሙሉ ትጥቃቸውን እንዳነገቡ ነው ፋኖን ተቀላቀሉ የተባለው። ወታደሩ ከወደ ፋኖ የሚሰነዘርበትን በትር መቋቋም ካለመቻሉ በተጨማሪ
አገዛዙ የሄደበት ያለውን የሀገር አውዳሚነት መንገድ በመቃወም በገፍ ከስምሪት ቀጠናው እየጠፋ ፋኖን እየተቀላቀለ እንደሚገኝ ከየግንባሩ ከወጣ መረጃ ለማረጋገጥ ተችሏል። በአየር ወለድ ኮማንዶ እዝ የ105ኛ ክፍለ ጦር አባል የነበሩ 9 የኮማንዶ አባላት ተሰማርተውበት ከነበረው ምዕራብ ወሎ ግንባር ወግዲ ወረዳ ጠፍተው በመውጣት በአፋብን ምኒልክ እዝ ንጉስ ሚካኤል አሊኮርን ተቀላቅለዋል። ከተቀላቀሉት ከነዚህ ኮማንዶዎች መካከል የ105ኛ ክፍለ ጦር ኃላፊ እንዲሁም የመረጃ መሐንዲስ ባለሙያና አንድ የሻምበል መሪ የተካተቱ መሆናቸውን ነው ምኒልክ እዝ በህዝብ ግንኙነት መምሪያው በኩል ባወጣው መረጃ ያስታወቀው። የትግራይ ጊዜያዊ አስተዳደር የበጀት ጥያቄ በፌዴራሉ አገዛዝ ውድቅ ተደረገ። ከሰሜኑ የሀገራችን ክፍል የተሰማው መርዶ የመላ ኢትዮጵያውያንን ትኩረት ወደ ትግራይ እንዲዞር አድርጓል። የትግራይ ጊዜያዊ አስተዳደር ከወር በፊት ለፌዴራሉ አገዛዝ ያቀረበው ይፋዊ የበጀት ጥያቄ የደብዳቤ ምላሽ ያገኘ ሲሆን የፌዴራሉ አገዛዝም ይህንን ጥያቄ ውድቅ ማድረጉ ተረጋግጧል። ትግራይ ክልል ካለፈው ጥቅምት ወር ጀምሮ ያለምንም በጀት እየኖረች መሆኗን የሚያመላክተው ይህ መረጃ የበጀት መቋረጡ በትግራይ ሕዝብ ላይ ታይቶ የማይታወቅ አሉታዊ ተጽዕኖ እያሳደረ እንደሚገኝ ተመላክቷል። ጊዜያዊ አስተዳደሩ በፌዴራሉ ገዢ ፓርቲ ብልጽግና ላይ ጽኑ ትችት ሰንዝሯል። ብልጽግና በጀት፣ የጥሬ ገንዘብ ካሽና የነዳጅ አቅርቦትን በማቋረጥ በትግራይ ሕዝብ ላይ አሉታዊ ስጋትና ምጥን ለመፍጠር በየዕለቱ እየሰራ ይገኛል በማለት ፓርቲውን በጥብቅ ኮንኗል። ቀጣዩ የትግራይ እርምጃ ምን እንደሚሆን በጉጉት እየተጠበቀም ይገኛል። በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረት በውጭ ሀገር የሚኖሩ ኢትዮጵያውያንን ወይም ዲያስፖራውን በተመለከተ ያደረጉት ንግግር የብዙዎችን ልብ የሰበረና እጅግ አደገኛ የሆነ ከፋፋይ መልእክት ሆኗል። ይህ ንግግር የጠቅላይ ሚኒስትሩ ከፍተኛ አማካሪ የሆኑት የዳንኤል ክብረት ንግግር ሲሆን ዲያስፖራው ከኢትዮጵያ ምንም መጠየቅ የለበትም፣ ለሀገር ዝመት ሲባል የሚዘምተው መርካቶ ሲወደድ የሚጎዳው እኛ ሀገር ውስጥ ያለነው ነን። ስለዚህ ሲሞቱም እዚያው በተከራዩበት ሀገር ይቀበሩ እንጂ ለምን እዚህ መጥተው ይቀበራሉ የሚል እጅግ አስደንጋጭ ሀሳብ አንስተዋል። ይህ ንግግር ዲያስፖራው ለሀገሩ የሚያደርገውን ዘርፈ ብዙ አስተዋጽኦ ሙሉ በሙሉ የካደና ኢትዮጵያውያንን በእኛና እነሱ የከፋፈለ አደገኛ ትርክት ሆነዋል። በውጭ የሚኖሩ ወገኖቻችን በአካል ቢርቁም በልባቸው ሁሌም ከሀገራቸው ጋር ናቸው። መርካቶ ሲወደድ ቤተሰቦቻቸውን በላባቸው ወዝ የሚደግፉት በችግርና በጦርነት ጊዜ ለወገናቸው የሚደርሱትና በዓለም አቀፍ መድረክ ስለ ሀገራቸው የሚሟገቱት እኚሁ የዲያስፖራ አባላት መሆናቸውን መዘንጋት ትልቅ ታሪካዊ ስህተት ነው። ሀገር ማለት መሬት ብቻ ሳትሆን በየትኛውም የዓለም ጥግ ያለ የኢትዮጵያዊ ማንነት መሆኑን መካድ አይቻልም። ከምንም በላይ ደግሞ አንድ ኢትዮጵያዊ ሲያልፍ በአባቶቹ ምድር በትብቱ ሀገር መጥቶ መሬት መልበስና መቀበር ተፈጥሯዊ መብቱ እንጂ ማንም ፖለቲከኛ የሚሰጠው ወይም የሚከለክለው ጸጋ ሊሆን አይገባም። በአገዛዙ ከፍተኛ እርከን ላይ ከተቀመጡ አማካሪዎች የሚጠበቀው በሀገር ውስጥም ሆነ በውጭ ያለውን ዜጋ አንድ አድርጎ ማቀፍ እንጂ የዜጎችን ሀገራዊ ባለቤትነት መንጠቅ አይደለም። ይህ አይነቱ ንግግር በዲያስፖራውና በሀገሩ መካከል ያለውን ስንጥቅ ከማስፋት ባለፈም ለሀገር ግንባታ የሚፈይደው አንዳች ነገር የለም። ውድ ቤተሰቦቻችን እናንተስ ይህንን የዲያቆን ዳንኤል ክብረት ንግግር እንዴት ታዘባችሁት? ሐሳባችሁን ኮሜንት ላይ አጋሩን። ታዋቂው የሂፕ ሆፕ አርቲስት ቴዲዮ በቅርቡ ኦዲዮ ጨዋታ በተሰኘው መድረክ ላይ ቀርቦ አሁን ሀገራችን ያለችበትን የፖለቲካና የማህበራዊ ሁኔታ እጅግ ጠንካራ በሆኑ ቃላት ተችቷል። በተለይ ቴዲዮ በንግግር ውስጥ አሁን ያለውን ዘመን የለውጥ ሳይሆን የነውጥ ጊዜ ነው ሲል በግልጽ ገልጾታል። ለዚህ እንደ ምክንያት ያነሳው ደግሞ የሰው ልጅ መኖር ያለበት በፈጣሪ ፈቃድ ሆኖ ሳለ አሁን ግን ሰው አስፈቅደን የምንኖርበት ዘመን ላይ መድረሳችንን ነው። ለመኖርና ላለመኖር የሆነ ሰው መፍቀድ አለበት በማለት የዜጎች ህልውና አደጋ ላይ መውደቁን በድፍረት ተናግሯል። ከዚህ በተጨማሪ ቴዲዮ ወቅቱን የተማሩና አቅም ያላቸው ሰዎች ወደ ጎን የተገፉበት ሲል ወቅሷል። ማፈር የማይችሉና ሰገጤ የሆኑ ሰዎች መድረኩን እንደተቆጣጠሩት በማንሳት ከሰገጥክ ስልጣን ትይዛለህ፣ እንዲሁም ምንም ማድረግ ትችላለህ በማለት የአሁኑን አሰራር አብራርቷል። አባቱን የማይሰማና ጥፋትህ ነው ሲባል የማይቀበል ትውልድ ለሀገርም ሆነ ለአካባቢ ጠንቅ ነው ሲልም አሁን ያለውን የፖለቲካ አካሄድ አጥብቆ ነቅፏል። እሱ ሁሌም ከህዝብ ጎን መሆኑንና የትኛውንም አይነት ጦርነት እንደማይደግፍም አሳስቧል። ውድ ቤተሰቦቻችን ቴዲዮ ያነሳቸውን እነዚህን ሐሳቦች
እንዴት አያችኋቸው? ቴዲዮ የህዝቡን የልብ ትርታ ተናግሯል ብላችሁ ታስባላችሁ? ኮሜንት ላይ ሐሳባችሁን አጋሩን። አንጋፋ ጋዜጠኛና የኢሃፓ ተወካይ ሚስጥረ ስላሴ በመንግስት ሚዲያዎች የዘገባ ሚዛናዊነት ላይ እጅግ ጠንካራና አነጋጋሪ ትችት በቁጣ አቅርባለች። ሚስጥረ ስላሴ በተለይም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪና አዲስ ሚዲያ ኔትወርክ አዲስ ቲቪ ምርጫውን ሽፋን እየሰጡበት ያለው እጅግ አድሏዊ መንገድ ከጋዜጠኝነትና ስነ ምግባር ሙሉ በሙሉ ያፈነገጠና ገዢውን ፓርቲ ብልጽግናን ብቻ የሚያገለግል የፖለቲካ መሳሪያ ሆኗል ስትል በጽኑ ወቅሳለች። ሚስጥረ ስላሴ እንደ ኮሚኒኬሽን ባለሙያ ጥልቅ ዕውቀቷን በመጠቀም የተቋማቱን የተንኮል ስልት አጋልጣለች። የተቋማቱ አመራሮች ሆን ብለው ክርክሮችን ብልጽግና ፓርቲ በሰራቸው የኮሪደር ልማት ስፍራዎች ላይ በማድረግ መድረኩን ለገዢው ፓርቲ ስራዎች ነፃ ማስታወቂያነት ቀይረውታል ብላለች። የቦታ መረጣና የካሜራ እይታ በህዝብ ስነ ልቦና ላይ ያለውን ከፍተኛ ተጽዕኖ ጠንቅቃ እንደምታውቅ የገለጸችው ፖለቲከኛዋ የሚዲያዎቹ አወያዮች ሳይቀሩ የተከራካሪውን ያህል የብልጽግና ፓርቲ ወኪል ሆነው ተገኝተዋል ስትል በይፋ ሞግታለች። ይህ ብቻ አይደለም። ሚስጥረ ስላሴ በሚዲያዎቹ ላይ የደረሰባትን ያልተጠበቀና ያልታሰበ አፈና አጋልጣለች። በቀረጻ ወቅት የቦታ ምርጫውና የሚዲያዎቹ ወገንተኝነት አግባብ አይደለም ስትል የተናገረችውን ሐሳብ ኢቲቪ ቆርጦ እንዳስቀረባት ገልጻለች። በተጨማሪም አዲስ ቲቪ በሀገራዊ ጉዳዮች ላይ ያደረገላትን ሙሉ ቃለ መጠይቅ በጋዜጠኛው በኩል የታየውን ግልጽ ወገንተኝነት በመታዘቧ ምክንያት ሙሉ በሙሉ ሳያስተላልፈው አፍኖ ማስቀረቱን አጋልጣለች። ይህ ድርጊት የህዝብ ሚዲያዎች ቢያንስ በምርጫ ወቅት እንኳን ገለልተኛ መሆን አለመቻላቸውን በግልጽ የሚያሳይ የቀይ ካርድ መሆኑን አብራርታለች። የኢሃፓ ፓርቲ በምርጫው ለመቀጠል ካስቀመጣቸው ቀይ መስመር ቅድመ ሁኔታዎች አንዱ የዲሞክራሲ ተቋማትና የሚዲያ ገለልተኝነት መሆኑን ያስታወሰችው ሚስጥረ ስላሴ ይህ መርህ በግልጽ እየተጣሰ በመሆኑ ከባድ ማስጠንቀቂያ ሰጥታለች። በሌላ በኩል ግን ፋና ብሮድካስቲንግ ኮርፖሬትና ባለሙያዎቹ ክርክሩን በመምራት ላሳዩት ከፍተኛ የጋዜጠኝነት ሙያዊ ስነ ምግባር አክብሮቷን ገልጻለች። በሌላ በኩል በኢትዮጵያ የፖለቲካ መድረክ ላይ ከቅርብ ጊዜ ወዲህ የብዙዎችን ቀልብ የሳበና ትልቅ መነጋገሪያ የሆነ አዲስ ክስተት እየተስተዋለ ይገኛል። በገዢው የብልጽግና ፓርቲ በኩል ተሿሚ የሆነችው ፋዲላ ቢያና በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ በኩል በፖለቲካው መድረክ ላይ ጎልታ የወጣችው ሚስጥረ ስላሴ በሐሳብና በአመለካከት እያደረጉት ያለው የፖለቲካ ፉክክር የበርካቶችን ትኩረት ስቧል። አሁን ላይ በማህበራዊ ሚዲያውም ሆነ በተለያዩ የህዝብ መድረኮች እነዚህ ሁለት ሴቶች ፊት ለፊት ተገናኝተው ፖለቲካዊ ክርክር ቢያደርጉ የሚሉ የጉጉት ድምጾች በስፋት እየተሰሙ ይገኛሉ። ይህ የክርክር ጥያቄ ከጊዜ ወደ ጊዜ የበረታና አቅጣጫ እያገኘ የመጣው በተለይም ፋዲላ ቢያ ለሚስጥረ ስላሴ ጠንካራ የፖለቲካ ትችቶችና ሐሳቦች በቪዲዮ የተደገፉ ቀጥተኛ ምላሾችንና ማብራሪያዎችን መስጠት ከጀመረችበት ጊዜ አንስቶ ነው። ሚስጥረ ስላሴ የገዢውን ፓርቲ አካሄድ በትላልቅ ሚዲያዎች በግልጽ ስትሞግት ፋዲላ ደግሞ የፓርቲዋን እይታና የመንግስትን አቋም በማንጸባረቅ አጸፋዊ ምላሾችን በሶሻል ሚዲያ እየሰጠች ትገኛለች። ይህ የርቀት የሐሳብ ልውውጥና የፖለቲካ መፋጠጥ የኢትዮጵያን የፖለቲካ አውድ ይበልጥ አጓጊ ከማድረጉ ባሻገር በሀገራችን የፖለቲካ ታሪክ ውስጥ የሴቶችን የክርክርና የመሞገት ባህልን ወደ ላቀ ደረጃ ያሸጋግረዋል ተብሎ ይታመናል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ጥቃት ተገድለዋል ተብሎ በማህበራዊ ሚዲያ በስፋት የተሰራጨውን የሴራ ጽንሰ ሐሳብ በሚያሾፍ መልኩ የሚያሳይ አዲስ ቪዲዮ ይፋ አድርገዋል። በቪዲዮ ላይ ጠቅላይ ሚኒስትሩ ካፌ ውስጥ ቁጭ ብለው ቡና ሲያዙ በኢብራይስጥ ቋንቋ አንድን ነገር እጅግ አብዝቶ መውደድን ለማሳየት የሚጠቅመውን ዘይቤ በመጠቀም ለቡና እሞታለሁ በማለት ሞተዋል የተባለውን ወሬ ዘና ባለመንገድ አጣጥለውታል። አያይዘውም ለሕዝቤና አሁን ባለው ሁኔታ እያሳዩ ላሉት ጥንካሬ እሞትላቸዋለሁ በማለት አድናቆታቸውን ገልጸዋል። ከዚሁ ጋር በተያያዘ ባለፈው ሐሙስ በቴሌቪዥን ያስተላለፉት መግለጫ በአርቲፊሻል ኢንተለጀንስ የተቀነባበረ የሐሰት ቪዲዮ ነው የሚለውንና ጸረ እስራኤል በሆኑ የማህበራዊ ሚዲያ ገጾች ላይ በአንድ እጃቸው ላይ 6 ጣቶች እንደነበሯቸው ተደርጎ የተሰራጨውን የፈጠራ ወሬ በተግባር አክሽፈውታል። ኔታንያሁ ሁለቱንም እጆቻቸውን ከፍ አድርገው በማሳየት በትክክል 10 ጣቶች ብቻ እንዳሏቸው አረጋግጠዋል። ጠቅላይ ሚኒስትሩ ከመልእክታቸው ጎን ለጎን
ህዝቡን የሚያረጋጋ ማሳሰቢያም ሰጥተዋል። እስራኤላውያን ንጹህ አየር ለመቀበል ከቤታቸው መውጣት እንደሚችሉ፣ ነገር ግን አሁንም ቢሆን የጥንቃቄ እርምጃ በመውሰድ ከመጠለያ ስፍራዎች ብዙም እንዳይርቁ መክረዋል። በተጨማሪም መንግስት በዜጎች እንቅስቃሴ ላይ ጥሎት የነበረውን ገደብ በተቻለ መጠን እንደሚያነሳ ቃል ገብተዋል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዕለተ እሁድ የምሽት መረጃዎቻችን እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን አዳዲስ ጉዳዮችን ይዘን እንጠብቃችኋለን። በያላችሁበት የዓለም ክፍል ሰላም ጊዜ እንዲሆንላችሁ ተመኘን።